ደኑ የጀመረው በአሁኑ ክረምት ነበር። ፍጹም ያልተጠበቀ የመረጃ ሲሳይለ ሳምንቱ በሁሉም ትልልቅ ሊጎች በጣም ኢንትረስቲንግ ነገሮች የነበሩበት ነው። በርካቶች የሚወዱት በርካቶች የሚሳሱለት ተወዳጁ ጋዜጠኛ በአዲስ ነገር መምጣቱን ተከትሎ ብዙዎች ደስታቸውን እየገለጹ ይገኛሉ። ሲያነብ ወሰን ስለሌለው እውቀትን ከትትና ጋር አጣምሯል። ስለ ትትናው ሲጠየቅ አሁንም ወደ አባትና ቤተሰቡ ዞሮ እነሱ ናቸው መሰረቶች ለማለት በስክነት የሚያምን ቤተሰብ ውስጥ ነው ያደግኩት ይላል። የዝግጅታችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። በአራዳ ኤፍኤም ፉትቦል ካፌ ያዘጋጁና አድናቂዎቹ በጠዋት እንደ ቁርሳቸው የሚጠብቁት አድማጭ የሚደመበት ከባልደረቦቹ እስከ ታላላቆቹ ስሙን ጠርተው የማይጠግቡት ተወዳጅ መልከ መልካም የነካው ሁሉ የሚሰምርለት አድማጭን ያረካ እርጋታና መልካምነቱን የሚስብ ወጣት መልከ መልካም ገና በልጅነቱ ኳስን ጥንቅቅ አድርጎ ያወቀ ሬዲዮን የሚወድ እየተደመጠ ብቻ መኖርን የሚፈልግ ፊቱን ወደ ቴሌቪዥን መስኮት ማሳየት የማይወድ ትንታኔዎቹ ድንቅ ቃላቶቹ ግሩም ድምጹ የሚያስተጋባ የፋና ቤቱ ድምቀት ባልደረቦቹ ዛሬም ድረስ በኩራት የሚመሰክሩለት ጋዜጠኛ አላዛር አስግዶም ከሰሞኑ በራሱ ዩቲዩብ ቻናል ፊቱን ማሳየት ጀምሯል። ከባልደረባው ምሳወርቅ አለባቸው ጋር በመሆን ተከስቷል። ይህንን ተከትሎም በርካታ አድናቂዎቹ የእግር ኳስ ቤተሰቡ ደስታውን እየገለጸ ይገኛል። ምክንያቱም አላዛርን በድምጽ እንጂ በገጽታ አያውቁትም። ምቾት አይሰጠኝም የሚለው አላዛር ከሰሞኑ ብቅ ብሏል። እግር ኳስን ይተነትናል። ቀድሞም በመረጃዎች እያጣቀሰ ሐሳቡን ለአድማጭ ተመልካች ያጋራል። እነ ደምሴ ዳምጤን እየሰማ ያደገው ብላቴና ዛሬ ላይ ከብዙዎች አይንና ጆሮ የማይጠፋ ሰው ከሆነ ዓመታትን አስቆጥሯል። በርካቶች የወደዱት አላዛር አስግዶም ማን ነው? ካሰላ ጥቂት ወጣ ብላ ባለች ቀርሳ ነው ትውልዱ። 1982 ዓ.ም እስከ 4ኛ ክፍል ያለ ትምህርቱን እዛው ባለ ጭቄ የመጀመሪያ ደረጃ ትምህርት ቤት በኦሮሞኛ ቋንቋ ተምሯል። የቀሩትን የመጀመሪያ ደረጃ ክፍሎች ወደ አሰላ ተሻግሮ ሐምሌ 19 የመጀመሪያ ደረጃ ትምህርት ቤት በአማርኛ ቋንቋ አጠናቋል። ጭላሎ ተራራ ትምህርት ቤት የ9ኛና 10ኛ ክፍል ትምህርቱን፣ አሰላ መሰናዶ ደግሞ የመሰናዶ ትምህርቱን የተከታተለባቸው ትምህርት ቤቶች ናቸው። በ2002 ዓ.ም ዲላ ዩኒቨርሲቲ ተመድቦ እስከ 2004 በዘለቀው ቆይታው የመጀመሪያ ዲግሪውን ተቀብሏል። 2005 ዓ.ም ሲሆን ደግሞ ፋና ገባ። ፋናና አላዛር እድሜ ለረጅም ጊዜ ሬዲዮ አድማጭነቱ ይሁንና የፋና ቤት የመጀመሪያዎቹ ወራት ቆይታው እንዲያምሩለት ሆኗል። በአድማጭነት ዘመኑ አብዛኛዎቹን ጋዜጠኞች ያውቅ ስለነበረ ለመዋሃድ አልከበደውም። ለነሱ ነው እንጂ እንግዳ የሆንኩት ማንም ለኔ እንግዳ አልነበረም ይላል። በመስማት ብዛት ያዳበረውን አቅም ይዞ ጎበዝ ከሚላቸው ጋዜጠኛና ኤዲተሮች ልምዳቸውን እየቀሰመ ራሱን አሰለጠነ። በመጀመሪያዎቹ 4 ዓመታት ፋና ውስጥ አንድ ጋዜጠኛ ሊሰራው የሚገቡ ሁሉንም የጋዜጠኝነት ስራዎች ሰርቷል። ከ6ኛ ክፍል ጀምሮ መከታተሉና ከአባቱ ጋር እያለፈ መወያየቱ ምርኩዝ ሆኖት በጋዜጠኝነት ዘመኑ ዓለም አቀፍ ትንታኔዎችን በተለየ ጣዕም ለአድማጮች አድርሶ ከመወደድም በላይ ሆነውለታል። ለዚህም ማሳየው የእርሱ አድናቂዎች ስብስብ ብለው ሲጫወቱ ከዓመታት በፊት አየር ላይ የዋለ ትንታኔን አስታውሰው ስለዚህ ጉዳይ እየሰራው ያሉ በልዩነት ማስታወሳቸው ነው። አላዛር ከስፖርት ጋዜጠኝነቱ በተጨማሪ በፋና 90 እጅግ አስደማሚ የዜና ትንታኔ ከመስጠቱ ባሻገር ለ2 ሰዓታት የሚዘልቀውን የፋና 120 ደቂቃን በብቃት ሲመራ እንደነበር የቅርብ ጊዜ ትውስታችን ነው። አላዛር በአሁኑ ጊዜ በአራዳ ኤፍኤም 95.1 ፉትቦል ካፌ የሚል ፕሮግራም አዘጋጅ ነው። ስራዎችህ እንዴት ብስለትን ተላበሱ ተብሎ ሲጠየቅ የምወደውን ነገር በመስራቴ ነው ብሎ መልስ ይሰጣል። እርግጥም አላዛር የሚወደው እንደሚሰራ በቅርበት የሚያውቁት ይመሰክራሉ። አላዛርን አንድ ነገር ከመስራቱ በፊት ቀድሞ ያስተውላል። ቆም ብሎ ስለሚያስተውል ስራዎቹን በአቀራረብ በቋንቋም በይዘትም ብስለትን የተላበሱ መሆን ችለዋል። ኢትዮጵያ ተስፋ የሚጥልባቸው የሚዲያ ሰዎችን ከስር ከስር እያወቀች ካልሄደች ነገ የሚደርስላት አንጋፋ በቀላሉ አታገኝም። ዛሬ የዘራነውን ነገ ለማጨድ የዛሬውን ዘር ማወቅ አለብን። ተረካቢው ትውልድ ደግሞ ከና አላዛር እየተማረ የራሱን አክሎ በጥረት ማደግ ይማራል። ተወዳጁ የስፖርት ጋዜጠኛ አላዛር አስግዶም የዛሬውን ዝግጅታችንን በዚሁ አበቃን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌሎች ዝግጅቶች እስከምንገናኝ ሰናይ ጊዜ ተመኘን።